መዝሙር 90 በቅንፍ 91 የዳዊት የምስጋና መዝሙር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ካዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ባጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኀጥኣንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቅህ ዘንድ መላእክቱን ስላንተ ያዛቸዋልና። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኖአልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውም አለሁ። ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። መዝሙር 91 በቅንፍ 92 በሰንበት ቀን የምስጋና መዝሙር። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳም ምሕረትህን በሌሊትም እውነትህን ማውራት፣ 10 አውታር ባለው በበገና ከምስጋና ጋር በመሰንቆ። አቤቱ በሥራህ ደስ አሰኝተኸኛልና በእጅህም ሥራ ደስ ይለኛልና። አቤቱ ሥራህ እጅግ ትልቅ ነው፣ አሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውም ይህን አያስተውልም። ኀጢአተኞች እንደ ሣር ሲበቅሉ፣ ዓመፃ የሚያደርጉ ሁሉ ሲለመልሙ ለዘላለም እንደሚጠፉ ነው። አቤቱ አንተ ግን ለዘላለም ልዑል ነህ። አቤቱ እነሆ ጠላቶችህ ይጠፋሉና ዓመፃንም የሚሠሩ ሁሉ ይበተናሉና። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዐይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ ዓመፃ የለም። መዝሙር 92 በቅንፍ 93 በሰንበት ቀን የምስጋና መዝሙር። እግዚአብሔር ነገሠ፣ ክብርንም ለበሰ። እግዚአብሔር ኃይልን ለበሰ፣ ታጠቀም። ዓለምን እንዳትናወጥ አጸናት። ዙፋንህ ከጥንት ጀምሮ የተዘጋጀ ነው፣ አንተም ከዘላለም ነህ። አቤቱ ወንዞች ከፍ ከፍ አደረጉ፣ ወንዞች ቃሎቻቸውን ከፍ ከፍ አደረጉ። ከብዙ ውኆች ድምፅ ከባሕርም ታላቅ ሞገድ ይልቅ እግዚአብሔር በከፍታው ድንቅ ነው። ምስክርህ እጅግ የታመነ ነው። አቤቱ እስከ ረጅም ዘመን ድረስ ለቤትህ ቅድስና ይገባል። መዝሙር 93 በቅንፍ 94 በአራተኛ ሰንበት የዳዊት መዝሙር። እግዚአብሔር የበቀል አምላክ ነው፣ የበቀል አምላክ ተገለጠ። የምድር ፈራጅ ሆይ ከፍ ከፍ በል፣ ለትዕቢተኞች ፍዳቸውን ክፈላቸው። አቤቱ ኀጢአተኞች እስከ መቼ ይጓደዳሉ? ይከራከራሉ፣ ዓመፃንም ይናገራሉ። ዓመፃንም የሚያደርጉ ሁሉ ይናገራሉ። አቤቱ ሕዝብህን አዋረዱ፣ ርስትህንም አስቸገሩ። ባልቴቲቱንና ድሃ አደጉን ገደሉ፣ ስደተኛውንም ገደሉ።
እግዚአብሔር አያይም፣ የያዕቆብም አምላክ አያስተውልም አሉ። የሕዝብ ደንቆሮች ሆይ አስተውሉ። ሰነፎችማ መቼ ይጠበባሉ? ጆሮን የተከለ አይሰማምን? ዓይንን የሠራው አያይምን? አሕዛብንስ የሚገሥጸው ለሰውም ዕውቀት የሚያስተምረው እርሱ አይዘልፍምን? የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል። ለኀጢአተኛ ጉድጓድ እስኪቈፈር ድረስ ከክፉዎች ዘመናት ይወገድ ዘንድ አቤቱ አንተ የገሠጽኸው ሕግህንም ያስተማርኸው ሰው ምስጉን ነው። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖችም ሁሉ ይከተሏታል። በክፉዎች ላይ ለእኔ የሚቆም ማን ነው? ዓመፃንስ በሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበር። እግሮቼ ተሰናከሉ ባልሁ ጊዜ አቤቱ ምሕረትህ ረዳኝ። አቤቱ ለልቤ እንደ መከራዋ ብዛት ማጽናናትህ ነፍሴን ደስ አሰኛት። በሕግ ላይ ዓመፅን የሚሠራ የዓመፅ ዙፋን ካንተ ጋር አንድ ይሆናልን? የጻድቅን ነፍስ ያደቡባታል፣ በንጹሕ ደምም ይፈርዳሉ። እግዚአብሔር መጠጊያ ሆነኝ፣ አምላኬ ተስፋዬም ረዳት ነው። እንደ በደላቸውም እንደ ክፋታቸውም ፍዳቸውን ይከፍላቸዋል፣ አምላካችን እግዚአብሔርም ያጠፋቸዋል። መዝሙር 94 በቅንፍ 95 የዳዊት የምስጋና መዝሙር። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው፣ ባሕር የእርሱ ናት፣ እርሱም አደረጋት። የብስንም እጆቹ ሠሯት። ኑ እንስገድ፣ ለእርሱም እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና። እኛ የማሰማሪያው ሕዝብ የእጁም በጎች ነንና። በምድረ በዳ እንደ ተፈታተኑት እንዳስቈጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ያችን ትውልድ 40 ዓመት ተቈጥቻት ነበር። ሁል ጊዜ ልባቸው ይስታል፣ እነርሱም መንገዴን አላወቁም አለው። ወደ ረፍቴም እንዳይገቡ በቁጣዬ ማልሁ።